ራኪ ርብቃ አሪች ወይኔ ርብቃ ምን ሆነ ነው? ቆይስ እንዴት መጣችሁ? አንተ ስለመምጣታችን ነው እንደሚያሳስብ አይታታል ምን እንደሆነች? ወይኔ ሪች ደግሞ ጭንቅላት አመታታል መሰለኝ። ወይኔ ርብቃ በቃ ሪች ሆስፒታል ይዘናት እንሂድ። አዎ ፍጠና በል አሁን እንሂድ። ምንድን ነው ያደረግሽው ራኬብ? አየክ እኔ ጥሩ ሰው ነኝ። አዎ እሺ ተረጋጊ። ቆይ ሆስፒታል እንሄዳለን። እሺ እኔ ደስተኛ ነኝ። እሺ ስላወቅኩ ስላፈቀርኩ ደስተኛ ነኝ። አቤል አትዙኝ! አቤል ግርማ መጣ። ምንድን ነው ደግሞ ልብስ? የት ሄደህ ነው? አልማዝ አቤል እንደዚህ አይነት ልጅ መሆኑን ለምን አልነገርሽኝም? ምን? እንዴት ሆነ? መጥፎና ባለጌ ልጅ እንደሆነ ነው። ተው ግርማ፣ አቤልን እንደዚህ እንዳትለው። ነዋ ስለሆነ እኮ ነው። ቆይ እኔ የምለው እንደዛ የምትወደውን አቤል አሁን እንደዚህ የሚያናግርህ ነገር ምንድን ነው? እኔማ ጥሩ ልጅ መስሎኝ ነበር። ግርማ ለምንድን ነው የተፈጠረውን ነገር የማትናገረው? አልማዝ አቤል ጥሩና መልካም ሰው አይደለም። አሁን የምነግርሽ ነገር ግን ሊያስከፋሽ ይችላል። ንገረኝ ልስማው። ምንድን ነው? ልጃችንን አገኘኋት። እውነትህን ነው ግርማ? እውነትህን ነው? እውነቴን ነው። ደግሞ እኮ እንዴት እንደምታምር። ታዲያ ካገኘሃት የት አለች ግርማ? የለችም። የለችም? ለምን የለችም? አሁን አገኘኋት እያልከኝ አይደል እንዴ? ምክንያቱም አቤል ሊሸጣት ስለሆነ። ግርማ ምንድን ነው ዝም ብለህ የምትቀባጠረው? ልጅ የት አለች? አላውቅም አልማዝ። አሁን በምን ውስጥ እንደሆነች ፈጣሪ ብቻ የሚያውቀው። አቤል ምን አድርጓት ነው? ቆይ ራሄልም እኮ ደንግጣ ነው የወጣችው። እኔ ምንም የማውቀው ነገር የለም። አንድ የማውቀው ነገር ቢኖር ለዘመናት ስፈልጋት የነበረው ልጃችንን ማግኘታችን ብቻ ነው። እሺ ግርማ አሁን ተረጋጋና ንገረኝ። እርግጠኛ ነህ ግን አግኝተሃታል? አዎ አናግሬያታለሁ። ስለ አንቺም ነግሬያታለሁ። ደግሞ ነክቻታለሁኝ እኮ። እሺ ታዲያ የት ሄደች? በሱ መንገድ ብቻ ነው ሰው መለስ የምንችለው። ሄሎ ራኪ በጣም ይቅርታ። ለምኑ? ለሁሉም ነገር ይቅርታ እኮ ያስፈልገው። የምርሽን ነው? ይቅርታ አድርግሽልኝ? አይ ይቅርታ ስለማላደርግልህ ደግመህ እንዳትጠይቀኝ። እኔ እኮ ጥፋቴን አመንኩ አይደል እንዴ? ጥፋትን ማመን ሁሉን ነገር ይሽረዋል? አውቃለሁ አይሽረውም፣ ግን ደግሞ ተጸጸት መቀጣጠር። ያንተ ቅጣት እሱ ነው። የሰው ልጅ ትልቅ ጥፋቱ ምን እንደሆነ ታውቃለህ? አላውቅም። የሚወደውን አለመውደዱ። እኔ ግን እኮ ትወደኛለህ? አዎ። እኔ ግን አፍቅሬህ ነበር። አዎ ነበር። ለማንኛውም ደህና ሁን። አሁን ስለተሻለኝ አጋዥ ያስፈልገኛል። በዚህ ሁኔታ ውስጥ ሆነሽ ጥዬሽ ልሄድ አልችልም። ኧረ እባክህ አሰብክልኝ? ይሄ ለቅድሙ ነው። እንዴ ምን ሆነ ነው? ምንድን ነው እሱ? ልጄ ምን ሆነ ነው? ምንድን ነው? እሺ ቶሎ በይ። ምን ሆነ ነው? ራይ ማሚቴ ደህና ናት እንዴ?
አይደለችም ማለት እንደዚህ ሆነ ያየኋት። ማም በቃ ተረጋጊ። እሺ እንዴ በቃ ተረጋጉ። አሁን ሁሉም ነገር ተበላሽቷል። ቆይ ምንድን ነው የተበላሸው? አላማዬ፣ እቅዴ፣ ሐሳቤ ሁሉ በእናንተ ምክንያት ተበላሽቷል። አቤል ቆይ ጤና የለህም እንዴ? ርብቃ እኮ ናት የተኛችው እዚህ ጋር። አውቃለሁ። አይምሮ ግን በትክክል እየሰራ አይመስለኝም። አይ ምን እንደማስብ እንኳን አውቃለሁ። ልጄ ማሚ ምንም እንዳትኝ። አሁን ምንም ማብራራበት ሰዓት ላይ አይደለም ያለሁት። እንዴት ታብራራለህ? እስኪ ንገረኝ። ምን አፋለህና ነው የምታብራራው? አረ ትንሽ ፈር። ለምኑ ነው የማፍረው? ለምኑ? አዎ ለምኑ? የቤተሰባችንን ህይወት ላሳድግ ባልኩ እኮ ራሴን ችግር ውስጥ ከትቼ በለፈው ነው የማፍረው። አይደለም፣ ጭራሽ አይደለም። ራስህ እኮ ነው ችግር ውስጥ የገባው። ጭራሽ ለቤተሰቡ ብለህ አይደለም። ደግሞ እኮ ማፈር ያለብህ ሚስትህን ጥለህ ስለሄድክና እናትህን ስላሳዘንክ ነው። እና ደግሞ አንዲት ንጹህ ልጅ ላይ ስለተኮስክ ነው። እሺ ማን ላይ ነው የተኮሰው? አቤት ማን ላይ ነው የተኮስከው? የምሰማው ነገር እውነት ነው? አዎ ማሚ። አሁን እኮ ልጅቷ ትሙት ትኑር ምንም የምናውቀው ነገር የለም። ምንም አትሆንም። እጇን ነው የተመታው። አቤል ግን ምን ሆነ ነው? ይሄን በማድረጉ ራሱ እኮ እየተጸጸተ አይደለም እንዴ? ታውኝ፣ በቃ ታውኝ። ማን ነው ራሄል? ማን ላይ ነው? እባክሽን ንገሪኝ እባክሽን። አላውቅም ማሚቴ። ወይኔ ጓደኛዬ፣ በፈጠረሽ ራሄል፣ እኔ እኮ ማወቅ አለብኝ። ንገሪኝ ማሚቴ። በዚህ ከባድ ሰዓት ስለሷ ማሰብ አልችልም። ርብቃ ናት። እስቲ ግርማ። አዎ ግርማ ጋር መደወል አለብኝ። ሄሎ ግርማ፣ እነ ርብቃ እኮ መጥተዋል። እና አቤል ማለቴ ነው። አዎ ርብቃም ደግሞ ወድቃ ድንጋይ መቷት ተጎድታለች። አሁንማ ደህና ናት። አንተ ግን የት ነህ? ተመለስ ግርማ፣ እዛ ማንም ሰው የለም። እሱንማ እዚህ ሆናና እናጣራለን። ተጎድታለች ነው ያሉ። ጥይት ተተኩሶ አደጋ ደረሰባት ነው እኮ የሚሉት። አሬ ሴጣን ጆሮ ይደፈን። ምንድነው ግርማ የምታሟርተው? እጇን ነው አሉ ጨረፍ ያደረጋት። እሺ ግርማ፣ አሁን ተመለስ። ደግሞ ተረጋግተና እሺ። ርብቃ ተነሳሽ? ወይኔ ተመስገን አምላኬ። ርብቃ ምንድነው የተፈጠረው? ምንም አልሆንሽም የኔ ጓደኛ፣ ተመስገን። ርብቃ ደህና ነሽ? በቃ እኔ ልሂድ። ምን አልክ አቤል? በቃ መንቃቷንና ደህና መሆኗን ነበር ማወቅ የፈለኩት። ደህና ነች። ስለዚህ አሁን ልሂድ። ኧረ አቤል። ርብቃ ደህና ነሽ? ደህና ነኝ። በቃ እኔ ልሂድ፣ መሄድ እፈልጋለሁ። አቤል በእናትህ ልለምንህ፣ ዝም በልና ቆይ። እንዴ ርጭ፣ ቆይ ለምንድን ነው የምትለማመጪው? ሲፈልግ ይሂድ። በቤታችን መጥቶ ይደነፋል እንዴ? እውነትሽ ነው ግን ርብቃ፣ ይሄን የምታወሪው አንቺ ነሽ? ሲጀመር የታቀኝና ነው ስሜን የምጠራው? ርብቃ ተረጋጊ በቃ። አቤል ሂድ አንተ። እንደውም አልሄድም። አቤል እስከምትረጋጋ ውጣ፣ መልሶ ሊያማት ይችላል። አሉት ምን አሁን ከመጠየቅስ ደነፋ ነበር እንዴ? ይውጣ። ርብቃ ግን እኔን አንድም ቀን እንደዚህ ትለኛለች ብዬ አስቤ አላውቅም ነበር። አዎ ምን የሚያገናኘን ነገር አለ? ምን የሚያገናኘን? በቃችሁ፣ ሁለታችሁም ይበቃችኋል።
አቤል እስከምትረጋጋ ድረስ ውጣ። አዎ ውጣ። እኔ መቼም አልረጋጋ። አሁን እሷ ተረጋጋ። ለምንድን ማስለቀኝ? ከለቀኩሽ ልጅ እንድትለቀኝ ከፈለኩት እንድሄድ ነው። በቃ አልሰማክም። እኔን ይቅር እንድትይኝ እሺ። ቆይ ምንድን ነው መፍትሄው? ልብ ተሰብሮ ባመንከው ሰው ተጎድተህ ታውቃለህ? አዎ። አታውቅም እዩ። ማዘን በከፋት በተደጋጋሚ እኔ አይቼዋለሁ። ብዙ ሰዎች ናፍቀውኝ በመናፈቅ እንዴት እንደሚኖር አይቼዋለሁ። ይሄ ልትረዳኝም ላስረዳህም አልችልም። እሺ በቃ ሁሉም ነገር ጊዜ እስከሚፈታው አብረን ነው። አልችልም። እሺ ቢያንስ ቤተሰቦችሽን እስክናገኛቸው ድረስ። ቤተሰቦችሽ? አዎ ደግሞ እኮ ፍንጭ አግኝቻለሁ ስለ ቤተሰቦች። አረ የምርክን ነው? አዎ ትንሽ ጊዜ ብቻ እስቲ ትንሽ። እንደዛማ ከሆነ በጣም ጥሩ። ውሸታም ውሸታም ነክ። እሺ ደግሞ ምን አረኩኝ? በቃኝ። ያንተ ውሸት አንገሸገሸኝ። ትሰማኛለህ? ሲጀመር ቤተሰቦቼን አግኝቻለሁ። ማለት አባቴን አግኝቻለሁ። የምርሽን ነው? አንተ መጥፎ ሰው እንደነበርክና ቤተሰቦችን ስትበጠብጥ ስታስጨንቅ እንደነበር አባቴ ነገረኝ። ግን ውስጤ ሊቀበለው አልቻለም ነበር። አሁን ግን ሁሉ ነገር ተገለጠልኝ። እሺ አስመሳይ ነህ። እሺ አንተ ክፉ ልጄ ምንድን ያደረካት? ዝቀቀኝ አቶ ግርማ። በፍጹም አልለቀ። ልጄ ምንድን ያደረካት? እኔ ምንም የማውቀው ነገር የለም። አጎቴ እባክህ ልቀቀው። አጎቴ ግርማ በፈጠረ ግርማ በፈጠረ ልጄ ናት። በቃ አጎቴ ስለምን ልጅ ነው የምታወራው? ልጄን ገደለብኝ። ምን ግርማ? ወይኔ ልጄን! እንዴ አጎቴ ማሚ ምን ሆናችሁ ነው? ርብቃ እኮ ችትና ደህና ናት። አይደለም ልጄ። አቤል ስለምን ልጅ ነው የሚያወሩት? የምታውቀው ነገር አለ? እራሳቸውን ጠይቂያቸው። እሺ ቆይ አስረዱኝ። ማናት? የምን ልጅ ነው የምታወሩት? ልጄን እኮ ተኩስ የጎዳት። ኦሬ የተተኮሰባት የኔ ልጅ ነበረች። ጥይት የተተኮሰባት የእናንተ ልጅ ናት እንዴ? አቤል ቆይ እውነቱን ታውቅ ነበር? ሰምቻለሁ፣ ግን እውነት አልመሰለኝም። አቤል ይሄንን ሰምተህ ነው ያደረከው? እውነት አልመሰለኝም አልኩሽ እኮ። ርብቃ ቆይ አንቺ ምንም አትይም? ሲያዩት የሚያደርገው ይመስላል። ምን? አቤል እስቲ ወደ ውስጥ ግባ። አጎቴ ማሚ አንድ ውጭ ነግራችሁ። እባክሽ የሚሰማሽ ከሆነ ልጄ የት እንዳለች ጠይቂው። ከሱ ውጭ ማንም ሰው አያውቅም። አጎቴ እሱ ምንም አያውቅም። ልጅቷ ከኢዩኤል ጋር ናት። ምን አልሽ ራሄል? በድጋሚ ከኢዩኤል ጋር? ስለተጎዳች አጠገቡ የነበረው እሱ ነበር። ማሚዬ አንዴ ውጭውንና እንወራለን። ለስከማስ ርብቃ ምን እያደረግሽ ነው? ምን አደረኩ? በጣም ተቀያየርሽ ማለት? ቆይ ርብቃ አቤል ላይ ምን እየሆንሽ ነው? ርጅ አታዩም እንዴ ባህሪው? ቆይ ምን አይነት ሰው ነው የሆነው? ርብቃ ቆይ እሱስ ይሁን፣ ስለ እነ ማሚ ልጅ ምንም አላልሽም እኮ። ይመቻቸው ይውለዱ። ርብቃ ግን ደህና ነሽ?
ተረጋግቼ። እሺ በጣም ጥሩ። ራሔል አታስጨንቂን እንጂ ልጃችን የት ነው ያለችው? በመጀመሪያ ግን በጣም እንዳዘነ እንድነግራችሁ እፈልጋለሁ። ለምን? እስካሁን እኮ ልጅ እንዳላችሁ አልነገራችሁም። በዛ ላይ ደግሞ እኮ ስለ እናንተ ምንም እንደማይመለከተን ነው እያሰባችሁ ያላችሁት። ይቅርታ የኔ ልጅ። ችግር የለውም ግን እኮ ብትነግሩን የምናግዛችሁ ነገር ይኖራል። ግድ የለም አሁን የት እንዳለች ከነገርሽ ይልቃል። አጎቴ እሱ የት እንዳለች አቤል ምንም የሚያውቀው ነገር የለም። እሺ እሱ ካላወቀ ማን ነው የሚያውቀው? ነገርኳችሁ እኮ ልጅቷ ስትወድቅ ያነሳት እዩ የለም። እሺ አሁን እዩ እንዴት ላገኘው እችላለሁ? እዛ አካባቢ ያለ ሆስፒታል ምንድን ነበር? ሻሎም ነው መሰለኝ የሚባለው። እዛ ሆስፒታል አጎቴ ሂድና እዛ ሞክር። በቃ ሊድን ያልማስ ከተለ እንደገና አያስፈልግም። እኔ ያሰብታለሁ። እሺ ይቅና በቃ። እሺ ግርማ። አቤት። ይቅና በል ልጅን ተደለ። እሺ ተሳሳይ ችግር የለም። መጣሽ? አመሰግናለሁ። አሁን ማውራት እንችላለን። ማን ነው የሚያወራው? ማን አለ እዚህ ውስጥ? እኔና አንቺ ነን። ስለምንድን ነው የምናወራው? ስለ ሁሉም ነገር። እንዴ ያማል እንዴ ሰውዬ? ውጣ አሁን። ርብቃ ይሄን ቃል ደጋግመሽ እየተናገርሽ እኮ ነው። ምን ሆነሽ ነው? እና ልናገረው እንዴ? ባልሽ እኮ ነኝ። ባልሽ? ርብቃ ቆይ ልታሳብጂ ነው እንዴ አንቺ ልጅ? ምን ማበድ በአንተ አልተጀመረ? እበዳ። ወይኔ ርብቃ። ቆይ ይሄ ቤት አላት ብላችሁ ነው አይደል ሁላችሁም ውሸት የምትደረድሩት? ይሄ ቤት? አዎ ይሄ ቤት። ማን ነው ደግሞ አንቺ ቤት ያደረገው? ማለት እና ታዲያ የማን ቤት ነው? የኔ ቤት ነው። ያንተ ነው እንዴ? ርብቃ ትቀልጃለሽ? እሺ በቃ ያንተ ከሆነማ ቀላል ነው። ቅድም ባሌ ማለቴ ሚስቴ ነሽ ስትላል ነበር አይደለም እኮ እንዴ? አሁንም ሚስቴ ነሽ እኮ። ሚስት ከሆንኩኝ ያንተ ማለት የኔ ማለት ነው። ተሳሳትኩኝ? አዎ ልክ ነሽ። የኔ ከሆነ አሁን ውጣል። እንዴ ርብቃ! የኔ ልጅ አባዬ መጣህልኝ? አዎ መጣሁልሽ የኔ ልጅ። ደህና ነሽ? ደህና ነኝ። ራኪብ አባዬ እንዳይመጣ እንዳሰማው። ራኪብ አንተ አትዋጥም? ከዚህ ምን እንደፈልገው? ይቅርታ ከሆነ መቼም አላረግልህም። እሺ አንድ ጊዜ አናገር። አንድ ጊዜ አባዬ እንደማልፈልገው ንገረው። ኢዩኤል አልፈልግም እያለሽ ነው። እባክህን ተዋት። እሺ አመሰግናለሁ። ግን ስሚ አቤል አሁን የምነግርህ ነገር ሊያሳዝን ይችላል፣ ግን ማወቅ አለብህ። ምንድን ነው? እሺ እነግርሃለሁ። ከምትነግሪኝ ነገር በላይ ግን የርብቃን መለወጥ እያየሽው ነው? አዎ። ታዲያ ምንም የምትያት ነገር የለም? ጓደኛሽ አለች እንዴ? ነች፣ ግን እኮ አቤል ይህን ነገር የመናገር መብት የለም ታውቃለህ? እንዴት? ምክንያቱም በአንተ ምክንያት ነው ይህ ሁሉ ነገር የተፈጠረው። ሪች
እሱን እኮ በተደጋጋሚ ነገርሽ። አቤል ርብቃ የመርሳት ችግር ገጥሟታል። ምን? አዎ። የምርሽ ነው ሪች? ቆይ እንዴት አወቅሽ? ቅድም መድኃኒት ስትገዛ ስትሄድ ነው ዶክተሩ የነገረኝ። ወይኔ አቤል። አቤል አሁን አጠገቧ መሆን ያለብህ። ሄሎ ቦስ። አዎ አለች።